Mbappe, Thuram, አርሰናልን ከእግር ጥፍሩ እስከ ራስ ጸጉሩ በሚገባው ቀዋለሁ። ሌላ ተጨማሪ ጥናት አያስፈልገኝም። ሉዊስ ኤንሪኬ የስነ ልቦና ጨዋታ ላይ ናቸው። የመድፎ አለቃ ለዚህ ጉዳይ መልስ ሲሰጡ ሜዳውም ፈረሱም ሊገናኙ ሰዓቱ መቁጠሩን ቀጥሏል ብለዋል። 19 ዓመታት የናፍቆት ቀጠሮ መድፈኞቹ ሰሜን ለንደንን ሊያደምቁ በዚያውም በሜካናይዝድ ጦር ሊታጀብ አሁን ከተኩሱ ልምምድ ወጥቶ ዋናውን ጦርነት እየጠበቀ ነው። የዛሬ ጥንቅራችን በመሬት አንቀጥቅጥ ድባብ ይታጀባል የተባለው የኤሚሬትስ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ አርሰናል ከፒኤስጂ የሚያደርጉት ግጥሚያ ትኩረቱን ያደርጋል። ይህ ሌጀንድ ስፖርት ነው። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። መረጃዎቻችን ይቀጥላሉ። Mbappe, Thuram, አስራ 19 ዓመታትን ወደ ኋላ በአርሰናል ቤት ያኔ ወቅቱ የፈረንጆቹ ዓመት 2006 ላይ ነበር። በ1999 በኢትዮጵያ ዘመን አቆጣጠር መሆኑ ነው። አርሰናል በታሪኩ ጫፍ ላይ የደረሰበት ብቃቱም ነበር። በታሪኩ በአውሮፓ መድረክ ለፍጻሜ የደረሰበት ሌላኛው ገጽ ያኔ ሪያል ማድሪድን አንበርክኮ የመድፈኛው ተኳሽ ቴሪ ዳንኤል ሆነሪ በቤርናባው ግብ አስቆጥሮ ለፍጻሜ ሲያልፍ የፍጻሜ ተፋላሚው የስፔኑ ሌላኛው ኃያል ክለብ ባርሴሎና ነበር። በዋናው ጨዋታ ላይ አርሰናል በታሪኩ ለመጀመሪያ ጊዜ ባለትልቁን ጆሮ ዋንጫ ሊያነሳ እንደሚችል ገምቶም ነበር። አሰልጣኝ አርሰን ቬንገር የኤሚሬትስን የቆይታ ጊዜ የሚያጣፍጥላቸውን ሌላ ቅመም ለመጨመር ጫፍ ላይ የደረሱበት ወቅትም ነበር። በፍጻሜው ግን ድልና አርሰናል ተኳሹና ኢላማ ተደራጊው ሆድና ጀርባ ሆኑ። የወቅቱ የአርሰናል ኮከብ ሶል ካምፔል በራሱ መረብ ላይ ግብ አስቆጠረ። መድፈኛው ጥይቱን እንዳጎረሰ አቀባብሎ መተኮስ ተሳነው። የካታላኑ ሰዎች እንደ ንብ ታትረው የተሰጣቸውን ገጸ በረከት ድል ለማጣጣም የብረት አጥር ሆነው መረባቸውን ሳያስደፍሩ አርሰናልን ጉድ ሰሩት። አርሰናልም የዋንጫ ተስፋው ተነጠቀ። ከዚያ ጊዜ ጀምሮ አርሰናል የዋንጫ ረሃብና ጥሙን ማስታገስ አልቻለም። በእርግጥ ያኔም ቢሆን ዋንጫውን ማንሳት አልቻለም። እናም የ19 ዓመታት ናፍቆት ቁጭቱን ለመወጣት ይህንን መሳይ ቀን መጠበቅ ግድ ብሎታል። አሁን ላይ ለመዳን ወይንስ ደግሞ ለሌላ ጸጸት ለመዳረግ የፈተናው ጅማሮ እየተጠበቀ ነው። Mbappe, Thuram, የሁለቱ ክለቦች የአርሰናልና የፒኤስጂ የትላንት ማንነት ስለ ነገው ጨዋታ ያለው መልክ ምን ይሆን? አንድ በአንድ እንመልከት። ታሪክ ለመድፈኛው አድልቶ የመጣ ይመስላል። በእርግጥ ይህ ከማዳላት የዘለለ ግልጽ የአቅም ልዩነት የታየበት ነው። የታሪክ አድሎም ይሁን የአቅም ልዩነት መድፈኛው በፒኤስጂ ላይ ፍጹም የበላይነት አለው። አርሰናልና ፒኤስጂ በታሪካቸው 5 ጊዜ ተገናኝተዋል። በዚህ ግንኙነታቸው ታዲያ የፈረንሳዩ ክለብ የበላይ ሆኖ የማጠናቀቅ ታሪክ የለውም። ለፒኤስጂ ትልቁ ውጤቱ አቻ ነው። ፒኤስጂ ከለንደኑ ክለብ ጋር በተገናኘባቸው 5 ጨዋታዎች ውስጥ በሁለቱ አቻ ሲወጣ በ3ቱ ተሸንፏል። ከተደረጉት 5 ጨዋታዎችም 4ቱ በኤሚሬትስ ስታዲየም ነው የተደረጉት። አንድ ጨዋታ ብቻ ነው አርሰናል ወደ ፒኤስጂ ሜዳ ሄዶ የተጫወተው። በሁሉም ጨዋታዎች አርሰናል 12 ግቦችን በፒኤስጂ መረብ ላይ ማሳረፍ ሲችል፣ በአንጻሩ ፒኤስጂ ደግሞ አርሰናል ላይ ማስቆጠር የቻለው 5 ጎሎችን ብቻ ነው። ይህ በንጽጽር ሲታይ አርሰናል ከፒኤስጂ ጋር ባደረጋቸው ጨዋታዎች በእያንዳንዱ ጨዋታ 2.4 ጎል የማስቆጠር ምጣኔ ያለው፣ በአንጻሩ ደግሞ ፒኤስጂ 1 ጎል ብቻ እንደማለት ነው። ይህንን የኋላ ታሪካቸውን ይዘው ነው ለመጀመሪያ ዙር የግማሽ ፍጻሜ ፍልሚያ በለንደን ከተማ የሚገናኙት። የፈረንሳዩ ክለብ ፒኤስጂ አርሰናልን ባገኘበት አጋጣሚ ለማሸነፍ የሚሽኮረመም አይናፋር ነው። በእርግጥ ይህ የትላንት ታሪኩ ነው። ሁለቱም ክለቦች ትላንት በነበሩበት ቁመና ላይ አይደሉም። ከፍታና ዝቅታ በሁሉም ክለቦች በኩል አለ። 2016 ላይ በአውሮፓ ቻምፒየንስ ሊግ ጨዋታ የጥሎ ማለፍ መርሃ ግብር እርስ በርስ ተገናኝተው ነበር። ያኔ ኤዲንሰን ካቫኒ ፒኤስጂን ቀዳሚ ባደረገበት መርሃ ግብር ላይ ለ25 ዓመታት የቆየውን የአርሰናል በፒኤስጂ ያለመሸነፍ ጉዞ የገታ መስሎም ነበር። ምስጋና ለቺሊያዊው ኢንተርናሽናል አሌክሲስ ሳንቼዝ ይሁንና አርሰናል ነጥብ ተጋርቶ ተመልሷል። ያኔ ኡናይ ኤመሪ የአርሰናል አሰልጣኝ ነበሩ። በየዘመኑ የተደረጉ ጨዋታዎች የአርሰናልን የበላይነት ያረጋገጡም ነበሩ።
አሁን ደግሞ የመድፈኛውን የቅርብ ጊዜ ድል እናንሳ። በጥቅምት 24 ከ8 ወራት በፊት በሻምፒየንስ ሊጉ የምድብ ጨዋታ ላይ ሁለቱ ክለቦች ተገናኝተውም ነበር። ምስጋና ለካይ ሃቨርትዝ ይሁንና አርሰናሎች 2-0 በሆነ ውጤት አሸንፈው ክብረ ወሰናቸውን አስቀጥለዋል። በአርሰን ቬንገር የተጀመረው ታሪክ ሰነድ ምናልባትም በሚኬል አርቴታ ዘመን ሊደገምስ ቢሆን ማን ያውቃል? ሚኬል አርቴታም ቤርናባው ላይ ግዳይ ከመጣላቸው አስቀድመው እኛ የራሳችንን ታሪክ በመጻፍ ላይ ነን የሚል ቃል ተናግረው ነበር። በእርግጥ በፈረስ በእሳት ርችት የተደበቀበቀውን ማድሪድን ገንድሶ ሲያልፍ ምድር ጠቦት ጣሪያን ከድናለን ብሎ ማድሪድ ሲኩራራ ድባቅ በመምታት ሲዘርረው ሰውየው እውነትም የራሱን ታሪክ በመጻፍ ላይ ነው ተባለ። አሁን የታሪክ ክታቡን ሰነድ የሚያጠናቅቅበት ወደ መደምደሚያው የተጠጋ ምዕራፍ ላይ ደርሷል። እናም ሉዊስ ኤንሪኬ አዲሱ ታሪክ ቀልባሽ ሆነው ይኸው ከመድፎ አፈሙዝ ፊት ለፊት ቆመዋል። በቂ ረፍት ያገኘው አርሰናል መንገዱ አልጋ ባልጋ የሆነለት መስሏል። አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫ ለሊቨርፑል አሳልፎ ሰጥቷል። በእርግጥ በ82 ነጥብ የአንፊልድ ሰዎች ዋንጫውን ከፍ አድርገውታል። ከዚህ አስቀድሞ በኤፍኤ ካፕ ግማሽ ፍጻሜ ተፋላሚ የነበረው ክሪስታል ፓላስ የጨዋታ መደራረብ በማጋጠሙ የሳምንቱ አጋማሽ ላይ ጨዋታውን እንዲያደርግም ተወስኖለታል። ይህ ጨዋታ ደግሞ ከአርሰናል ጋር ነበር የሚከወነው። ጭልፊቶቹ ክሪስታል ፓላሶች በግማሽ ፍጻሜ ተሸንፈው ከኤፍኤ ካፕ ውድድር ሲሰናበቱ ባሳለፍነው ረቡዕ በነበረው መርሃ ግብር ከአርሰናል ጋር 2-2 ተለያይተዋል። አርሰናል ለክብሩ ሁለተኛ ሆኖ ለማጠናቀቅ ከሚያደርገው መርሃ ግብር የዘለለ ሚና አልነበረውም። ይህ ሀሳብ ሲጠቀለል የአርሰናል ተጫዋቾች ድፍን 7 ቀናትን በእረፍት አሳልፈዋል። ፓላሶች የፍጻሜ ግማሽ ተፋላሚ ባይሆኑ ኖሮ አርሰናል እሁድ ጨዋታውን ያደርግም ነበር። እናም የቡድኑ ተጫዋቾች ከበቂ በላይ እረፍት እንዲያገኙ ሆኗል። በአንጻሩ ፒኤስጂ በፈረንሳይ ሊግ ቅዳሜ ዕለት ጨዋታ አድርጓል። ከኒስ ጋር ነው ጨዋታውንም ያደረገው። ከዚህ ጨዋታ ማግስት ደግሞ ጉዞ ወደ ጎረቤት ሀገር እንግሊዝ ሰሜን ለንደን ሆኗል። ይህ ከፍተኛ ጫናን የሚፈጥር ጉዳይ ነው ማለት ይቻላል። የኋላ ታሪክ ሲደመር ሰሞንኛ ጉዳይ ሲሰልስም ወቅታዊ ቁመና በሁለቱ ክለቦች መካከል እንዲህ ነው። ስለ አርሰናል እያሰብኩ ለምን ጊዜን አጠፋለሁ? የማውቀው ቤት ነው ብለዋል የስነ ልቦና ጨዋታ የጀመሩት ሉዊስ ኤንሪኬ። ሰውየው ስለ አርሰናል ብዙ አውቃለሁ አሉ። ከእግር ጥፍሩ እስከ ራስ ጸጉሩ የማውቀው ቤት ነው አሉ። ግን ይሄ ምንም ሀቅ አይደለም። እርሳቸው በብዛት አያውቋቸውም ተብለው ከሚገመቱ ክለቦች መካከል አንዱ አርሰናል ነው። እርስ በርስ ያደረጉት ግጥሚያ 2 ብቻ ነው። ይህ ለሁለቱ ስመጥር ክለቦች የሚመጥን ግንኙነት ባይሆንም ኤንሪኬ ግን የለም አውቀዋለሁ እያሉ ነው። ይህ ግን የስነ ልቦና ጨዋታ ለመፍጠር የሚደረግ ተግባር እንደሆነ ግልጽ ነው። ከኡስማን ዴምቤሌ ጋር ሰጣ ገባ ውስጥ የገቡት ኤንሪኬ ችግራችንን በውይይት ፈተናል ብለዋል። እናም በአርሰናል ጨዋታ አይሰለፍም የተባለው ዴምቤሌ አሁን ለጨዋታው ዝግጁ ሆኗል። 44 ጨዋታ አድርጎ 44 ግቦች ላይ ቀጥተኛ ተሳትፎ ያደረገው ዴምቤሌ የፒኤስጂ ዋና ተጫዋች ነው። ከ44ቱ የግብ ተሳትፎዎቹ 32ቱን አስቆጥሮ 12ቱን አመቻችቶ በማቀበል አዲስ ታሪክ ጽፏል። ይህ ደግሞ በጉዳት እየታመሰ ላለው አርሰናል ሌላ መርዶ ነው። ቶማስ ፓርቴ በቅጣት ጋብሪኤል ማጋሊሽና ካይ ሃቨርትዝን በጉዳት የማያገኘው አርሰናል አዲስ ፍልስፍና ይዞ ብቅ እንደሚል ይጠበቃል። የነገ ምሽት ጨዋታ ግምታዊ ያስተላለፍ። አርሰናል በግብ ጠባቂ ዴቪድ ራያን ያሰልፋል። ቲምበር፣ ሳሊባ፣ ኪዮርና ስኬሊ ተከላካይ ቦታ ላይ ይጠበቃሉ። ኦዴጋርድ፣ ራይስና ትሮሳርድ አማካኝ ቦታውን ይሱታል። ማርቲኔሊና ሳካ ከሜሪኖ ጋር ተጣምረው የፊት መስመሩን ይቆጣጠሩታል ተብሎ ይጠበቃል። በፓሪሱ ክለብ በኩል ደግሞ ዶናሩማ ግብ ጠባቂ፣ ሐኪሚ፣ ማርኪኒዮ፣ ፓቾና ሜንዴዝ በተከላካይ ቦታ ላይ ይሰለፋሉ። ሩይዝ፣ ቪቲኒያና ኔቪስ አማካኞቹ ሲሆኑ ባርኮላ፣ ዴምቤሌና ክራቫትስኬሊያ አጥቂዎቹ ሆነው ይጠበቃሉ ተብሏል። ጨዋታው ነገ ማክሰኞ የሚጠበቅ ሲሆን ምሽት 4 ሰዓት ላይ አይኖች ሁሉ ሰሜን ለንደን ላይ ያነጣጥራሉ። ጥንቅራችን አበቃ። ይህ ሌጀንድ ስፖርት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይደርሷችሁ።